ብቻ አድርጎ ልብሱን የለው ምን የለም መጣ መስቀል የሆነ ነገር ይዞ እና ኦርቶዶክስን ማሰደብ ፈለገ። ጥሩ አይደለም። እንደዚህ አይነት የወረደ ማንነት አይኑራችሁ። ሁላችሁም እያልኩ አይደለም። እንደዚህ አይነት ሙስሊም ሲኖር እናንተን ማሰዳቢ ስለሆነ ስርዓት ብታስይዙልን ጥሩ ነው። ፈልጉና አግኙት። ይሄን ልጅ ፈልጋችሁ አግኙት። ይቅርታ ስሜታዊ የሆንኩ ነው እና እኔ ሀሳቦትን ልተች አልፈልግም። በቃ ተገቢ ነው። ግን በቃ እንደው በመብርሃን ስም ይሄ ስመ ስላሴን በመርካቶ በፒያሳ በምናምን እሱ ይቅር። ትንሽ ቀንጨብ አድርጌ ብዙ ከተጎዳን ጸጉራችን ያለ የሚለው ራሱ የመርካቶ ዲያቆን ነው የሚለው ይህ ሰውዬ ስሙ ራሱ የመርካቶ ዲያቆን እና ኦርቶዶክስ በዚህ ርምጥምጥ ነገር በብዛት የምትታወቅ አይደለችም። ሌሎቹም በእምነት ያሉ ብዙዎቹ በተቻለ መጠን ያደርጋሉ። ግን አሁን የመጣ ጨዋታ ይዘው መጡ። የጋኔል ወንድም ያለ አንተነ የጅኒ ወንድም የጅኒት ያለ አብሮ የሚጸልይ አብሮ የሚጠብቀ ጅኒ ያለ አንተነ በእምነት የሚል። ስለዚህ እንደዚህ አይነት ነገር አቁም፣ አይጠቅማችሁ። እፎይ ብቻውን ነው የተናገራችሁ። እፎይ ችሎታውን አይታችሁታል። እፎይ ላደረገው ኦርቶዶክስን መስደብ አትችልም። እፎይን ጠይቀው። እፎይን መጠየቅ ይምራን ይምጣ ምን ይምጣ ምን አታልቅስ። ያንተ ብለኸው የመጣው ሰውዬ አልተገለጸም ብሎ አልቅሶ ሄዶላል። ራሱን ጠይቀው። ስለዚህ ፕሊዝ እንደዚህ አይነት ነገር ባታረጉ ይመረጣል። እና የውሸት ነገር ስላለ ለማጋለጥ ስለፈለግኩ ሰዎች ልከውልኝ አየውና በደንብ ሾፍኩት። ሳየው መስቀሉ እያንዳንዱ ቄስ የሚይዘው መስቀል በደንብ እናውቃለን እኛ። መስቀሉ የዲያቆናት የቄሶች መስቀል በደንብ ይታወቃል። ዝም ብሎ መስቀል ይሄ እንደዚህ አይነት ተይዞ አያውቅም። ማንኛውም ዝም ብለ ቆብ አድርገህ በኦርቶዶክስ ተደብቀ ድራማ ለመስራት ስታረጉ ተገኝታችኋል። ደግሞ ዲያቆን አይደለም መስቀል የሚይዘው ቄስ ነው። ይሄ ቄስ ነው፣ ቄስ ነው ይሄ። እስቲ ይውልኝ በፈጣሪ ቄስ ነው። ሆዱን እንዴት እንዳደረገ ይውልኝ። ድራማችሁ አልተሳካም። ልንገራችሁ ብዬ ነው። ጨርቅ ወደ ውስጥ ጠቅጥቆ የሚገባው ወልዶ ከብዶ የሚቀድሰው በዘረኛ የተቀጠረው ዲያቆን ሳይሆን ትምህርት ሳይኖር የወጣው ሊቃውንት ነኝ እያለ ዝም ብሎ በየመድረኩ ስለሚያንቧቅሰው አይደለም። ከዛም ስር የሰደደ ነው። ቤተክርስቲያኗን ውስጥ ቦርጩን ይኸው ጨርቅ ጠቅጥቆ ለማይገባቸው ወንበዴዎች ተው ንስሐ ግቡ ሲባሉ እንኳ መሳሪያ ለሚያነሱ ሰዎች ማለት ነው። አባ ክፍሌ ያልኩት ለመጀመሪያ ጊዜ እኔ ጎንደር ልሁን ጎጃም ልሁን አያውቅም ሰው አባ ገብረ ሚካኤል የንጦልሱ 13 ዓመት እና ቆሻሾች ናቸው። ይህን ላረጋችሁ ቆሻሾች እውነቴን ነው የምልህ፣ መጋለጥ አይቀርም። ትጋለጣለህ። ካቲንግ ታንክ ዩ ትጋለጣለህ። የተጋለጥ ጊዜ ግን ዋጋ ትከፍላለህ። ዋጋ የምትከፍለው ምንድን ነው? በህግ ትጠየቃለህ። በህግ ትጠይቃለህ። ቄስ መስለህ ሳትሆን ያልሆንከውን ይዘህ ቁጭ ብለህ ቲክታክ ነው ብለህ ብትል ጉሮሮ ተይዞ የሚሆነውን ታያለህ። ያንን ነው የምለው። ሙና እባክሽ ስሚ፣ ሙና እስላም ነሽ፣ መጀመሪያ ሂጃብ አድርጊ። ሃይማኖቶች እንደሚለው ባልሽ 4 ማግባት ይችላል። ልንገርሽ ብዬ ነው። በአንቺ ላይ 3 መለጥለጥ ይችላል። ልንገርሽ ብዬ ነው። እናቱ ትንሽ ቅር የሚልሽ ከሆነ በዚህ ንግግሬ። እንደገና ደግሞ ባልሽ ምናልባት ጀነት ከገባ 72 ሴት ይለጠልጣል። ልንገርሽ ብዬ ነው። እንዳትናደጅ እሺ። አዎ ፍላይ ቤት ሲገባ 72 ቺክ መለጥለጥ እንደሚችል ልንገርሽ። አንቺ የለሽበትም። እግር ነው የምትይዥው እዛ። አንቺ እግር ትይዣለሽ።
የስ ምን ነው ጠፋሽ? ምን ነው ጠፋሽ? አንዴ ሲሄድብሽ አይልንገርሽ ብዬ ካላወቅሽ ብዬ አየሽ። አንዳንዴ አልታይም ብላችሁ ኮመንት የምታደርጉ ኮረንት ያስይዛለሁ። በእውነት ነው ማወራ። ለባልሽ እግር ያዥ እንጂ ባልሽ እንኳን አያገኝሽ። ምን እንደሚሆን ታውቃላችሁ? ሴቶች በትልቁ በእስልምና ባሎቻቸው መታዘዝ ነው ገነት የሚያስገባቸው። ለባል መታዘዝ፣ ለሌላ አይደለም። ለባል መታዘዝ፣ ባል ሚላትን እሺ ማለት፣ እሱ ሚላትን ሁሉ ማድረግ ጀነት ያስገባት። እንዴትስ ሚስትስ ምን ይሆናሉ ተብሎ ሲጠየቅ ምን እንደሆነ ታውቃለህ? ባል ከ72ቱ ጨርሶ ጊዜ ካገኘ ጊዜ ከተረፈው እሷንም ሲደብረው ያጫውታታል። ይሄ ነው ያለው። 72ቱን አጣጥሞ ምን ብሎ ጊዜ ካገኘ ለእሷ ይተርፋል። ይሄ ነው ትምህርቱ። ጠይቁ። እኔ አልዋሽም። ስለዚህ መጣችሁ እዚህ የሆነ ነገር እላለሁ ብትል እኔ ፊት ለፊት እነግርሃለሁ እና ደስ አይል። አሁን ልትሰሩ የፈለጋችሁ ፖለቲካ ኦርቶዶክስ ላይ የማይሆነውን ደግሞ አልቀበልም። ሙና ማስረጃ እፎይ ዶሴ ጋር አለላችሁ። እፎይ በደንብ ያስረዳችኋል። እድሜ ለእፎይ እየተማረ ነው። ኤኒዌይስ እሱን ነው ልንል የምችል። ሊጥ መለጥለጥ ይችላል። ይሄ የታወቀ ነገር ነው። ሀባብ፣ ሊጥ የመሳሰሉ ነገሮችን የጠማው ጊዜ ማጫወት እንደሚችል ያው የታወቀ ነው አይደል? ሰው ስታፕ አትጀምሩ። ከጀመራችሁ ብዙ ልንል ስለምንችል ባይጀመር ጥሩ ነው። ሪፈር ወደ እፎይ ነው መልካችሁ። እፎይ በነገራችን ላይ ጠዋት ዛሬ ይመስለኛል ከዘመድጉን ጋር ከዘመዴ ጋር ንግግር አለው፣ ውይይት አለው፣ በደንብ ያስረዳል። ከዛ በኋላ ደግሞ ያንን በደንብ ከጨራረሰ በኋላ ከአንድ ወር ምናምን በኋላ ከኔ ጋር ውይይት ይኖረናል። ጥግ ድረስ ጠይቃለሁ፣ ይዘግበኛል አይደል? ይዘግበኛል። የስ ያንን ነው እንደው ልላችሁ የምፈልገው እና በመብሸቅ በመናደድ በምን የሚሆን ነገር የለም እና ያንን ነው ምለው። ሌላው እንዳልኳችሁ ሰላሜን አገኘው ዛሬ። በጣም አሰብኩበትና በጣም እግዚአብሔር ምስክሬ ነው። በተለይ በፖለቲካው በጣም አሰብኩበት። በጣም ሳስብበት ህዝቡ ምንም ትንፋሽ የሚናገር የለም ኢትዮጵያ ላይ ትንፋሽ። መሐመድ አይነካ እንጂ ኢየሱስ ቢረገጥ ቢሰደብ ቢዋረድ ደስታችሁ ነው። አታስመስሉ። እዚህ መጣችሁ እዚህ መተህ ለምትጽፈው አታስመስሉ። አትወዱትም። ያንን ነው ገብተዋል። ስለዚህ አታስመስሉ፣ ተውት። አሁንም የምናገረው ምንድን ነው? በተለይ ሴቶች ከስህተት ብትማሩ ደስ ይለኛል። አረብ ሀገር ያላችሁ፣ ሌላው እንኳን በዚህ ደረጃ አላየው። አረብ ሀገር ያላችሁ እህቶች ከስህተቶቻችሁ ተማሩ። ሕፃን ልጆች አይደላችሁ፣ ደግሞ ትልልቅ ሰዎች ናችሁ። ሁላችሁም እያንዳንዳችሁ ኦልሞስት ሁሉም ልጆች ያደርሳችኋል። ልጆች ትልልቅ ልጆች አሏችሁ። እውነቴን ነው። ትልልቅ ልጆች አሏችሁ ሁላችሁ እና በዛ ደረጃ ሆናችሁ ስለ ሰው በዛ ደረጃ መፈትፈት ምን እንደሚጠቅማችሁ ባላቅም
በዛ ደረጃ ወርዳችሁ ስናይ በጣም አዝነናል። ፎርዋት ሪዝኑስ ምን ምክንያት? እና ጥንቃቄ አድርጉ ለማለት ነው። ምክንያቱም እኔ አሁን ለምሳሌ ዮኒ ማኛ በውስጥ እንዲህ ብሎኛል የሚላችሁ ሰው አታገኙ። እዚህ ምለውን ነው በውስጥ የምታገኙት። this is me ጓደኞቼን በደንብ የማክሰው ነኝ። ማውራቸውን ሰው በደንብ የማክሰው ነኝ። አለቀ። ወሬ እንዲያቀብለኝ የምፈልገው ሰው የለም። ምን አባቱ ሊያደርግልኝ? እዚሁ ሶሻል ሚዲያ ላይ የምትፈልጉትን ወሬ መልቀም ትችላላችሁ።